ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ ምርጥ የሆናችሁ ቤተሰቦቼ እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ ጋር እንዴት ነው? ሁሉ አማን? በያላችሁበት ሰላማችሁ ብዝት ይበል። እንደተለመደው ዛሬ በሌላ ቪዲዮ ይሄው ከች ብለናል ማለት ነው። የዛሬው ቪዲዮ በጣም ደስ ይላል አላችሁ? ደስ አይልም? እውነት ለመናገር ማለት ነው። ምክንያቱም መከባበር የጠፋበትን ቪዲዮ እውነት ማለት ይሄ ለኔ ያስተምረኛል ብዬ አላስብም። በቃ እናንተንም ያስተምራል ብዬ አላስብም። ምንም እንኳን ቢሆን ትንሽ መከባበር የጠፋበት ቪዲዮ ስለሆነ ትንሽ ደስ አይልም እውነት ለመናገር ማለት ነው። አብርሃም ሩታ በመሃላቸው ያለው ነገር በቃ በጣም ደስ የማይል በዚህ ልክ መሆን አለበት ብዬ አላስብም። ምናልባት የአብርሃም ድርጊት ሩታን ሊያበሳጭ ይችላል፣ ምንም ጥያቄ የለውም። ምክንያቱም የተዋሸችው ነገር በፊት አለ። ከዛም በኋላ ደግሞ አብረን እናገኛታለን ተባብለው ነበረ። አብርሃም ያንን አላደረገም። ግን እንደዛም ቢሆን ግን አብርሃም ሲያገኛት ምንም የተለየ ነገር ለሷ አላሳያትም ማለት ነው። በኦዲየንስ ፊት ማለት ነው። በኦዲየንስ ፊት እሱ ባለትዳር እንደሆነ ኑሮ መስርቶ እንዳለ እንኳን ነግሯታል ማለት ነው። ይሄን እንኳን ባይናገር ነገሮቹን ቢደባብቅ ምን አስቦ ነው ልንል እንችላለን። በእርግጠኝነት ሩታ ከአብርሃም ጋር ብትሄድ ኖሮ የእውነት ታናግራት ነበረ? ልታናግራት አትችልም። ልትመታት እንደምትሄድ አልጠራጠርም። ስለዚህ ተረጋግታ ማውራት ትችላለህ ብዬ አላስብም። ምናልባት አብርሃም ለዚህም ሊሆን ይችላል ቀድሞ ሄዶ ያናገራት ማለት ነው። ምክንያቱም እሱም ያለው ይሄንን ነው። አንቺ ተረጋግተሽ ማናገር ስለማትችይ ነው እኔ ቀድሜ ያገኘኋታል። ምናልባት አብርሃምና ነፃነት ሲገናኙ እሷ ሄዳ ጥምጥም ብላበት ምናምን እንደዛ ፎቶዎች ምናምን ያንን ነገር ሩታን እንግዲህ ስሜታዊ አድርጓታል፣ በጣም አናዷታል። ያ ባይሆን ጥሩ ነበረ፣ ግን ሆኗል። ግን ቁርጥ አድርጎ እሱ ባለትዳር እንደሆነ እንደማይፈልጋት እየነገራት ሩታ ይህንን እየሰማች እኛ ራሱ እኮ ልጅቷ ያኔ ስታወራ የነበረውና ትናንትና ስታወራ የነበረው ነገር በቃ የተለያየ ነገር ስለሆነ እኮ እንዴ አብርሃም በጣም እኮ አድንቀነው ነበረ ትዕግስቱን። ለምን ህይወቴን ትበጠብጫለሽ እንኳን ብሎ እሷ ላይ ምንም ነገር እንኳን አላለም። እውነት ለመናገር ማለት ነው ተረጋግቶ ስሜቷ እንዳይጎዳ ተረጋግቶ ነበረ ሊያወራት የሞከረው ማለት ነው። እሷ እንኳን ስሜቱ ስትገባ እሷን ለማረጋጋት ነው ሙከራ ያደረገው ማለት ነው። ግን ያለውን ነገር ምንም ሳይደብቃት በግልጽ ነው የነገራት። ሩታ ግን ያደረገችው ነገር ዛሬ እውነት ለመናገር እንደኔ ባልሽ ላይ በዚህ ልክ እጅሽን ማንሳት ማለት ነውር ነው። በቃ ነውር ነው እውነት ለመናገር። እሱ እንኳን አንቺ ላይ ማንሳት አይችልም። በዚህ ዘመን ስፔሻሊ ባል እንኳን ሚስቱ ላይ እጁን አያነሳም። አንቺ ባልሽን እኛ ፊት ካላከበርሽው ከካሜራ ጀርባማ እንዴት ልታረጊው እንደምትችይው እኮ ማየት በቃ ማሰብ አይከብድም። ምንም እንኳን ስራ ቢሆን ይሄ ነገር መሆን የለበትም። ምን ልታስተምሪ አንቺ ባልሽን በጥፊ እየመታሹ እየደበደብሹ ለምትወልጁ ልጆች ምን ልታስተምሪ? ይሄንን ቪዲዮ እኮ ልጆችሽ ነገ ያዩታል። ልጆቻችሁ ይሄን ቪዲዮ ያዩታል። አንተም አንቺ የምታደርጉት ነገር በጣም ያስጠላል፣ ትክክል አይደለም። ሌላው ሳልናገር የማላልፈው ነገር አቤላ የምትባል ሰው ውጣ፣ ከህይወታቸው ውስጥ ውጣ። ትክክል አይደለም። ምናልባት አንተ ባትኖር ሩታ ተረጋግታ አብርሃምን ልታወራው ትችላለች። ያንተ መኖር በቃ ሶስተኛ ወገን አያስፈልጋቸውም እነዚህ ልጆች ማለት ነው። ሶስተኛ ወገን አያስፈልግም። ሶስተኛ ወገን ነገር ለማባባስ ነው የሚሆነው። ስለዚህ አቤል መኖር የለብህም። ትክክል አይደለም። በቃ እነሱ መነጋገር አለባቸው። ጉዳዩ የሁለቱም። እሷ ወይ እሱ ከቤት ወጥተው ሲሄዱ ያኔ ሶስተኛ ወገን ይግባ በቃ። ስለዚህ አንተ ልታረጋጋ አትችልም። የምታወራቸው ነገሮችም ደስ አይሉ። ነገሩን የሚያባብስ እንጂ የምታረገው ነገር እንደው ትክክል ነው ምናምን እያልክ እንዴት አድርገህ ነው አንተን እሷን እያረጋጋ ነው እያባባስክባት ነው ንዴቱ። ይሄ በጣም ትክክል አይደለም። እዚህ ቪዲዮን እንየው። እውነት ለመናገር የዛሬውን አሳፋሪ ቪዲዮ ይወራል። ቁጭ በልና እናወራለን። አብርሃም እኮ ና ቁጭ በልና እናወራለን። ምን እያልክ ነው አንተ? አስጨነቃኝ ትላለህ። እንዴ ያልከው ነገር ማለት ዝም የሚያስብል ነው። አሁን ጭቅጭቃችሁን ያስጠላኝ ምንድነው? ሻቤል አብርሃም አሁንም ጭቅጭቅ ትላለህ። በእግዚአብሔር ምንድነው? ስነ ስርዓት ምንድነው? ሩታ ስነ ስርዓት
አብረን እንድናናግራት አይደል የተነጋገርነው። ስለዚህ ሩታ ትችይልኝ በእናትሽ አታጨናንቂኝ እሺ። ሩታ ምንም እኮ የሚያኮራ ነገር አይደለም የሰራው። ደግሞ ደረትህን ነፍተህ ትገባለህ እንዴ? በጣም አሳፋሪ ስራ ነው የሰራው። ሩታ ማግኘት ጥፋት ነው እሷ። ሁለታችንም እንደምናወራት የተነጋገርነው። እንግዲህ አውርተው አብረው ላይ ያገኟት ነው የተነጋገሩት። አብርሃም ቀድሞ አግኝቷታል። ቃሉን መጠበቅ ነበረበት አብርሃም ማለት ነው። ስህተት መስራት የለበትም። በቃ ከተነጋገራችሁ አብረን ማግኘት አለብን ካላችሁ አብራችሁ ነው ማግኘት ያለባችሁ። በቃ ስለዚህ ከተነጋገራችሁ በኋላ ሄዳ አንተ ማግኘቱ ብቻህን በቃ የተፈጠረው ይፈጠር በቃ። ምክንያቱም ሩታ ከዚህ ፊትም እንደዚህ በቃ በጣም ብስጭት ስለሚያደርጋት በቃ አንድ ላይ ሆናችሁ እንደምንም ለመነጋገር ብትሞክሩ ይፈታል ብዬ አላስብም። ግን በቃ ቃልህን ማክበር አለ። አንተ ግን ቃልህን አፍርሰህ ሁሌም አንተ ቃልህን አትጠብቅም። ለቃልህም አትገኝ ማትረባ ሰው ነህ። ኧረ በእናትሽ ስነ ስርዓት አንተ ያዝ። እንዳትነካኝ ትራክ መቼ ነው እንዴ? በኋላ ስነ ስርዓትን ትይዛለህ አንተ። እንደ ጀብድ ነው እንዴ የምታወራው? ልቀቀኝ፣ እንዳትነካኝ። እኔ ይህን ቪዲዮ እውነት ለመናገር በቃ አላበረታታም። በቃ ይሄ ነውር ነው። የእውነት ለመናገር እኔ ከሩታ አልጠብቅም እንደዚህ አይነት ነገር። እኔ እጄ እየቀፈፈኝ ነው። እንዳትነካኝ፣ እንዳትነካኝ፣ ልቀቀኝ። አብርሃም እንዴት ነው እንደ ወንድ እኮ ነው ያዘኝ ልቀቀኝ እያለች ልትደባደብ በቃ እንጨባበጥ አይነት ነገር። አረ እንዴ ባልሽ እንደዚህ እና ቃሉ የት ሄደ? ላከብር ላፈቅር ምናምን የሚሉት ነገሮች እናንተ ጋር የሉም እንዴ? ስትጋቡ የሉም እንደዚህ የሚባል ነገሮች? አረ ቁጭ በይ በቃሽ። ባለጌ ነው በጣም ባለጌ ነኝ። እሰይ እንኳንም ባለጌ ሆንኩ እኮ። በቃ ስነ ስርዓት ነው ያስካውን። አረ በእናትሽ እየቀጣሽ ልታሳድገው ነው እንዴ? ሩታ ስርዓት ይኑርሽ፣ እንዳታናግረኝ እንዲያልክ ስርዓት ይኑርሽ። አብርሃም አረጋግተህ ማውራት ይችላል። ስርዓት ይኑርሽ። የሰው ልጅ በመጀመሪያ በነገራችን ላይ የአብርሃም ትዕግስት ሳላደንቅ አላልፍም። የእውነቴን ነው የምነግራችሁ። ምክንያቱም ብዙ ቦታ ማለት ትዕግስቱ እኔ በጣም አደንቀዋለሁ። የምሬን ነው። ምክንያቱም ዛሬም ከዚህም ፊትም በምንም አይነት ነገር ስሜታዊ አይሆንም። ተረጋግቶ ነገሮች ሰዎችን ሲያናግር ተረጋግቶ ሌላ ሰው ቢሆን እኮ አይደለም በጥፊ መታው። አረ በጣም ወይ አንተ እዚህ ቤት በህይወት እንኖራለን የባሰውን አታምጣ አለ። ወይ አንተ ወይ እኔ እዚህ ቤት በህይወት እንኖራለን። ጭራሽ ወደ አረ ነውር ነው እውነት። አውጥሽ ነው የፈለግሽው ነገር የማድረግ መፍታት ለቤተሰብ እንኳን ሲመለከቱ በጣም ያስጠላል እውነት። ቁጭ ብለሽ ተረዷት ሲባል ምን ነው ችግር የለም። ዞር በልኝ ነው ፈጠርት እስኪ ልቀቀኝ፣ አብርሃም ልቀቀኝ በእናትህ። አቤል ደግሞ ምን ቤት ነው እስቲ ምን ቤት ነው? እውነት ለመናገር ማለት እኔ በጣም እውነት ጥሩ ልጅ ነው ብዬ ነበር የማስበው። ኧረ በእናትህ ልቀቀኝ አብርሃም። እውነት ጨረስነውን ጉዳይ አቀልብሰው በቃ ነገርኩሽ እኮ በቃ ለምን ቀለሜ እንዳገኘኋት ነገርኩሽ። መረዳት ያለ መረዳት ደግሞ የራስሽ ድርሻ ነው። ገባሽ? ሁሌ ምክንያት አያጣም። በቃ አላጣማው ምክንያት ሁሌ ለውሸት ምክንያት መደርደር አይሰለችም። እሺ ልንገራችሁ፣ እኔ ውሸታም ነኝ። እኔ ምክንያት አበዛለሁ። በቃ አለቀ። ገባሽ? ስርዓት ይኑርሽ። የሰው ልጅ በመጀመሪያ ሪስፔክት አድርግ ማለት አብርሃም ግን በጣም የሰው ልጅ መጀመሪያ ሪስፔክት። አለመግባባት ሊፈጠር ይችላል እኮ አለመግባባትን በዱላ ለማስተካከል መሞከር ግን ትክክል አይደለም። በቃ ሩታ ትልቅ ስህተት ነው እየሰራች። ሰሞን ደህና ነው አቤል። ግን ከዚህ በኋላ በመሀላችን ገብተህ ምንም አይነት ነገር እንዳታወራ። በመሀላችሁ እኮ የምገባው ማለት ነው። እንዳታወራ በቃ ከዚህ በኋላ ይወጣል። በመሀላችን ገብተህ ምንም ነገር ነው ማን ይሰራል እንዴ? በመሀላችን ገብቶ እንዲለፈልፍ እንዲሳደብ ይፈቀድለት። ምን እያደረክ ነው ማለት? አብረን እናገኛታለን ተባብለን ነበር አይደል? ግን ደግሞ እኔ በጊዜው ቀድሜ ማግኘት ነበረብኝ። ይሄ ስሜት ተሰማኝ። መደበቅ የፈለከው ሚስጥር አለ። አዎ ብዙ ሚስጥር እንድትደብቅልኝ ስለፈለኩኝ ሄጄ የእውነት በጣም ከባድ ነው። የምር በጣም ከባድ ነው። ሩታ ምን ሆና ነው ግን? ኧረ ምንም እንኳን ነገሩ ያበሳጫት በዚህ ልክ ገደለችው እኮ ጨረሰችው። በለው እውነት የዛሬ ቪዲዮ በጣም እውነት ያሳፍራል። የምሬን ነው የምለው እና ምንም ያደረጋችሁት ነገር ለእኛ አስተማሪ አይደለም።
የተወዳችሁና የተከበራችሁ ቤተሰቦች እንዴት አያችሁት እናንተ? እስቲ ኮሜንት ላይ ጻፉ። በሚቀጥለው የሚፈጠረውን ይዘን እንመጣለን። ምናልባት የዛሬው ጥፊ ወደ ዱላ ሊያድግ ይችላል። ቻው